ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት በልላችሁ እያልኩኝ ዛሬም እንግዲህ ተወዳጁንና የደሊላን ድራማ እዤላችሁ መጥቻለሁ። ይህን ድራማ ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። ላይክና ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ እንግዲህ ወደ ሌላ ቤት ሄዳ እንግዲህ ደሊላ ወደ ቤቱ ስትገባ እጅግ ትደነግጣለች። ከዛንን እንግዲህ እነሱን ሲያዩት ማክዳ ደግሞ ቆይ እንግዲህ አንቺ ሌላ እህት እንዳለሽ እንኳን አልነገርሽኝም እንግዲህ እስከ ዛሬ ድረስ ለምንድን ነው እየደበቅሽኝ ብሎ ይላታል። አለሙ ደግሞ አንተ እኮ ነግሬሃለሁ አንተ ረስተው ይሆናል ብላ ስትል ከዛንን እንግዲህ ነይ ግቢና ቁጭ በይ ብሎ ቁጭ ባለችበት ቦታ እንግዲህ ደሊላ ቦቱ ዝም ብላ ከዛንን እንግዲህ በቀና ገንቦስ ስትል ነበር። ከዛንን እንግዲህ እና ቆይ የእህትሽን ልጅ ማን ነበረ ስሟ ስትል ደሊላ ብሎ ይላታል። ጋሼ አለሙ ደግሞ እንግዲህ እንዴት ናት እናቴ ደህና ናት ወይ ብላ ስትላትም አዎ ደህና ናት ብሎ ይላታል። የት ነው የምትኖረው እዛው አዲስ አበባ ነው ወይ ብሎ ይላታል። አዎ እዛው አዲስ አበባ ነው የምትኖረው ስትል ደሊላ ትመልሳለች። ቆይ ምን እየሰራች ነው ብላ ስትላትም ከዛ እሷም ደግሞ ንግድ ውስጥ ነው የምትሰራ ስትል ትመልሳለች። ከዛንን እንግዲህ አይ ጥሩ ከዛንን እንግዲህ እብስት እኮ አንዳንዴ የቤተሰቦቿን ነገር አትነግረኝም እኮ ስትል እንግዲህ አለሙ እንግዲህ ይላታል። ከዛንን እንግዲህ ዝም ከዛንን እንግዲህ ጤናዋ ደህና ነው አንዳንድ ነገሮቹ ከዛንን እንግዲህ አንዳንድ ነገሮቹን እንግዲህ መደበቅ ትወዳለች እንጂ ስትል እናገራለች። ከዛንን እንግዲህ እንደዛ ስትላት ጊዜ ደሊላ አንቺ ደክሞሻል አይደለም ወይ ወደ ውስጥ እንግባ ትላታለች። እሷ እንግዲህ የሆነ ነገር ልትተነፍስና ልትናገር ነበር። ከዛንን እንግዲህ እንዳትናገር ፈልጋ እኔ ወደ ውስጥ ግቢና እረፍት አድርጊ አንቺን ደክሞሻል ስትል እንግዲህ ትናገረ ከዛንን እንግዲህ ውሃ ላምጣልሽ ስትላትም አይ አልጠማኝም ብላ ትላታለች። ከዛንን እንግዲህ ጋሻ አለሙ ደግሞ አታስጨንቃት እንጂ ከዛን እንግዳ አይደለችም እንዴ ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ቆይ እኔ የምልሽ ደሊላ ለጉብኝት ነው ወይም ደግሞ ለስራ ነው የመጣሹ ብሎ ከዛንን እንግዲህ እሷ ደግሞ አይ ለትንሽ ቀን እንግዲህ እረፍት ልውሰድ ብዬ ነው የመጣው ስትል ትናገራለች። ከዛንን እንግዲህ ቆይ ትምህርትስ ጨርሰሻል ወይ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እንግዲህ እሳቸውም ደግሞ በጣም ደስ ይላል ትምህርቱም ጨርሰሻል የእናትሽ ደግሞ በጣም አሪፍ ነው ብሎ ይላታል። ከዛንን እንግዲህ ምንድን ነው ብሎ ላስታትም ስለዚህ እንግዲህ ቆይ ፊቷ እኮ አንቺን ነው የምትመስለው አንቺን ይመስላል ብሎ ይላታል። ስለዚህ ከዛንን እንግዲህ የቤተሰብ ማስተሳሰል ነው ብላ ትላለች። ስለዚህ እንግዲህ እሷም እኮ ስለዚህ ምንም ችግር የለም ትለው። ከዛንን እንግዲህ እሱም ደግሞ እንግዲህ እዚህ ነው ወይ የምታርፊ ወይም ደግሞ ሌላ ቦታ አለ ስል ይላታል። ከዛንን እንግዲህ ሆቴል አልፋለሁ ብዬ አስቤ ነበረ። ከዛንን እንግዲህ ብሎ ከዛንን እንግዲህ እሱ ደግሞ ቤታችን ጠባብ እንደሆነ ታውቃለች። ስለዚህ እንግዲህ ይህ ደሞም የእንግዳ ክፍል የለንም አይመቻትም ብዬ ነው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አይሆንም ምን ማለት ነው ሆቴል ብላ ትላለች። ከዛንን እንግዲህ እዚሁ እኛ ጋ ነው የምታርፊ ብሎ ይላታል። ከዛንን እንግዲህ አክስቴ እናንተ ማስቸገር አልፈልግም ስትል ደሊላ ትናገራለች። ከዛንን እንግዲህ እሱ ደግሞ አለፍላጎታቸው ብሎ ይላቸዋል። ከዛንን እንግዲህ እኔ ጓደኞቼ ጋጅ ከዛ እርፍት አድርጌ እመጣለሁ ብሎ ይላት። ከዛንን እንግዲህ
ከዛንን እንግዲህ እሱ ደግሞ ደሊላ በድጋሜ እንኳን በሰላም መጣሽ ብሎ ይላታል። ከዛ ደሊላ ደግሞ እሺ አጎቴ አመሰግናለሁ ስትል ትመልሳለች። እንግዲህ እዚህ ጋር እውነተኛ እንግዲህ አባቱን የገደለ ወይም ደግሞ የሆነ ነገር እንዳለ የሚያሳይ ምንጭ አለው። ከዛንን እንግዲህ ደሊላ ፊቱን ስታየው እጅግ በጣም ደንግጠዋለች። ከዛንን እንግዲህ እኔ አልገባኝም የእህት ልጅ ምን ማለት ነው ብላ ትላታለች። እኔ የእህትሽ ልጅ ነኝ ማለት ነው ብላ ስትላትም ትጠይቃለች። ከዛንን እንግዲህ እባክሽን ልጄ ስትል እንግዲህ እሷ ደግሞ እንግዲህ ትል ለማመጣታለች። ከዛንን እንግዲህ ይቅርታ አርግልኝ እንግዲህ እሷ ደግሞ ቆይ እባክሽን ተረጅኝ እንደዚህማ አትሁኝ ብላ ትላታለች። ከዛ ቆይ እስከ ዛሬ ድረስ ለምንድን ነው ያልነገርሽው? ለምንድን ነው የምትጨናነቂ? ስትል ትናገራለች። ስለዚህ እንግዲህ እኔ አልቻልኩም እንዴት ብዬ ልንገረው ትላለች። ነገሩን እንግዲህ እኔ ራሴ ነኝ ያበላሸሁት። ስለዚህ አበላሸው ስትይ ይለታል። ስለዚህ እንግዲህ ከዛንን እንግዲህ ከመጀመሪያ ከአለሙ ጋር ስንገናኝ እንግዲህ ስለ አንቺ ለመናገር ፈርቼ ነበረ ብላ ትላታለች። ከዛንን እንግዲህ ደሊላ ደግሞ እና ታዲያ እኔም መደበቅ ነበረ ወይ መፍትሄ ያገኛሽው ትላታለች። ከዛንን እንግዲህ በጊዜው እንግዲህ ነገሩ ከበደኝ። ከዛም ደግሞ ቆይቼ ዛሬ ነገ እነግራለሁ እያልኩኝ ከዛንን ጊዜው አለፈ ትላታለች። ከዛንን እንግዲህ ዛሬ ነገ እነግራለሁ እያልኩኝ ጊዜ አመለጠኝ ስትል ትናገራለች። ከዛንን እንግዲህ እና እስከ መቼ ድረስ ነው የምትደብቃት ስትላትም ከዛንን እንግዲህ በዚህ ጊዜ እነግረዋለሁ ብላ ትላታለች። ከዛ እሷም ደግሞ እኔ አላምንሽም እማዬ ስትል ትናገራለች። ከዛንን እንግዲህ እመኝኝ እንደዛ ነው የማደርገው ስትል እንግዲህ እሷም ስትነግራትም እሺ በቃ እንግዲህ እንዳልሹ ይሁን ስትል እንግዲህ ትስማማለች። ከዛንን እንግዲህ ደሊላ በዝምታ ከተዋጠች ወዲህ ከዛን ዝም ብላ ቆይታ ቆየ እናትሽ እቅፍ አልናፈቀሽም ወይ ስትል እንግዲህ ከዛንን ኧረ የእናቴ እቅፍ በጣም ነው የናፈቀኝ ስትል ከዛንን እንግዲህ ነይ ልቀፍሽ ብላ ትላታለች። ከዛንን እንግዲህ ሶፋ ላይ ስለዚህ ነይ ልቀፍሽ ከዛንን ነይ ልቀፍሽ የኔ ልጅ ብላ ትላታለች። ከዛንን እንግዲህ እቅፍ ታደርጋታለች። ከዛንን እንግዲህ እያረገቻት እየሳመችና ከዛን እፍ የኔ ስስት ብላ ትላታለች። ስለዚህ አንቺ ለእኔ ህይወቴ ነሽ፣ አንቺ እኮ ስስቴን ከዛንን እንግዲህ አንቺ ለእኔ ስስቴና የኔ እኮ ህይወቴ ነሽ ብላ ትላታለች። ከዛንን እንግዲህ ደሊላ ጉርበቷ ላይ ተኝታ እማዬ እዚህ ለመምጣት እኮ ፈርቼ ነበር ብለ ከዛንን እንግዲህ ያ ሰውዬ ቆይ የት ነበረ ብላ ትላታል። ስለዚህ ከዛንን እንግዲህ እንደዛ ስትላት አለሙ ግን እኮ አይኑ ትንሽ ደስ አይልም ብላ ትላታለች። ምን ማለትሽ ነው የኔ ልጅ ብላ ትለዋለች። ከዛንን እንግዲህ ሲያኝ እኮ የሆነ አደጋ ነገር ያሰበ ይመስለኛል ትላለች። ስለዚህ አይኑ ደስ አይልም ስትል ትናገራለች። ከዛንን እንግዲህ እሷ ደግሞ ባህሪ ነው ትንሽ ጥርጣሬ አለበት ስትል ትናገራለች። እንግዲህ የክፉ አይደለም ትላታለች። ስለዚህ እንግዲህ እንደዛ ከሆነ እሺ እኔ እንግዲህ ነገሩን በሌላ ነገር ተረድቼ ነው ትላታለች። ከዛንን እንግዲህ ስለዚህ እንግዲህ አንቺ ስለሱ አታስቢ እኔ እንግዲህ ከዛንን እንግዲህ እኔ እናትሽ አለው አይደለም እንዴ ብላ ትላታለች። ብታቂ እኮ እማዬ እንዴት እንደናፈቅሽኝ ስትል ትናገራለች። ከዛም እኔ እንግዲህ የኔ ልጅ እኔ እኮ አንድ ቀን እንኳን ረስቼሽ አላቅም በየቀኑ ነበረ ሲያስብሽ የነበረው ስትል ትናገራለች። ከዛ እንግዲህ እናትና ልጅ ፍቅራቸውን እንግዲህ ቆይ ለምንድን ነው ያልደወልሽልኝ? ስለዚህ ከዛንን እንግዲህ እሷ ደግሞ
እሱ እንዳያቅብኝ ብዬ ነው። ለዛ ነበር ያልደወልኩት እንግዲህ ነገሮች እንዳይበላሹብኝ ትላለች። ከዛንን እንግዲህ እሷ ደግሞ እስከ መቼ ነው ቆይ ተሰውረን የምንኖረው ስትል ትናገራለች። ከዛ ስለዚህ እንግዲህ አንቺ አትጨነቂ፣ እኔ በቅርቡ መፍትሄ ፈልጋለሁ ትላታለች። ከዛንን እንግዲህ አሁን ትንሽ እርፍት መውሰድ አለብሽ ትላታለች። ከዛንን እንግዲህ እሺ በቃ እማዬ ትላታለች። ደሊላ እንግዲህ በቤት ሰራተኝነት የምትሰራው ዛሬ ላይ እንግዲህ ሌላ አዲስ ክፍል ይዛ መጥታለች። በጣም ደስ የሚል ህይወት ለመኖር እንግዲህ ሁሉም ነገር አስተካክላ መጥታለች። ከዛንን እንግዲህ ደሊላ እንግዲህ ውስጥ ቆማ ሳለ ከዛ አለሙ እንግዲህ ቆሞ እያያት ነበረ። ከዛንን እንግዲህ ቆይ አለሙ አንተ ከዚህ ጋር ምን ታደርጋለህ ትለዋለች። ከዛንን እንግዲህ ከዛንን እንግዲህ እሷ ደግሞ አላየችውም ነበረ። ከዛንን እንግዲህ ቁርስ እየሰራችን ስለዚህ ለምንድን ነው ገብተ ቁርሱን ቼክ የማታደርገው? ለምንድን ነው እዚህ ጋር ቆማ የምታያት ይላታል። ከዛን እንግዲህ እኔ ደግሞ እንግዲህ እየጨፈረች ስለነበረ እንዳረብሻት ብዬ ነው ሲል ይናገራታል። ከዛን እኔ እንግዲህ እሷ ደግሞ ፈገግ ብጋ እንዴት አደራችሁ ስትናገራለች። ከዛንን እንግዲህ እንዴት አደርሽ የኔ ልጅ ብላ ስትላትም ከዛንን እንግዲህ በጠዋት ተነስተሽ ነው ወይ ትላታለች። ከዛንን እንግዲህ አዎ በጠዋት ነው እየተነሳሁት፣ ዛሬ እንግዲህ እኔ ነኝ ቁርሱን ማብሰል ያለብኝ ለዛ ነው ትላታለች። ከዛንን እንግዲህ እሱ ደግሞ ቆይ አንቺ እንግዳ ሆነሽ እንዴ ቁርስ ትሰራለች ብሎ ይላታል። ትንሽዬ እረፍት አታረጊም ነበረ ብሎ ይላታል። ከዛንን እንግዲህ ደሊላ ደግሞ ችግር የለም አጎቴ ደስ ብሎኝ ነው ብላ ትላለች። ከዛ እንግዲህ እንደዛ ስትል ትናገራለች። ከዛንን እንግዲህ እሷ ደግሞ እንግዲህ እኔ ልጅ እኮ ዝም ብለሽ ነው የተሸገርሽው፣ እንግዲህ እኔ እሰራ ነበረ ስትል ትናገራለች። ከዛንን እንግዲህ አይ እማዬ ማለቴ አክስቴ ትለዋለች። ስለዚህ እንግዲህ እኔ ጨርሳለሁ ስትል ትናገራለች። ከዛንን እንግዲህ እሱ ደግሞ እማዬ ስትል ነው ወይ የሰማሁት ብሎ ይላታል። ከዛንን እንግዲህ አይ አክስቴ ለማለት ፈልጋ እኮ ነው ብሎ ከዛንን እንግዲህ ከአፍ አምልጧት ነው ብሎ ይላታል። ከዛን ከአፌ አምልጦኝ ነው ብሎ ይላታል። በጣም ጥሩ ነው ብሎ ይላቸዋል። ከዛንን እንግዲህ እሺ በጣም ጥሩ አንቺ የሰራሽውን ቁርስ እንግዲህ ለመብላት እንግዲህ በጣም ጓጉቻለሁ ሲል ይናገራታል። ከዛንን እንግዲህ እሷም እናት ስለዚህ እንግዲህ እኛ ደግሞ ምንናግዝሽ ብሎ ይላትም። ከዛንን እንግዲህ አይ ምንም አልቀረም፣ ስለዚህ እንግዲህ ሁሉንም ጨርሻለሁ አቅርቤ እንግዲህ ማቅረብ ብቻ ነው ብሎ ከዛንን እንግዲህ እሱም ደግሞ እንግዲህ እንደዛ ከሆነ እንግዲህ ምግብ ለመብላት እጄድ እንግዲህ ልታጠብና ሊዘጋጅ ብሎ ይሄዳል። እንግዲህ ደሊላ እንደመገባችው ከመጀመሪያውም ነበረ እንግዲህ ፍርሃቷን የተናገረችው። ሰውዬ እንግዲህ የሚመለከታት አመለካከት እንግዲህ ሌላ ጣጣ አመዛዝቶ መጥ ስለዚህ ከዛንን እንግዲህ ከዛ ደግሞ እሷ እንግዲህ ውዴ መቼም እንግዲህ ሳይሰራ መብላት የለም፣ ስለዚህ እንግዲህ ሳሎን ግባና ጠረጴዛውን አስተካክል ትለዋለች። ከዛንን እንግዲህ አይ እንግዲህ ሚቀኛ ከሩቅ እኮ አይመጣ፣ ምን አለበት እስቲ እጄን ብቻ ታጥቤ ለቁርስ ቢቀርብ ይላታል። ከዛንን እንግዲህ እሷ ደግሞ ኮስቶር ብላ እንደዚህ የሚባል ነገር የለም፣ ስለዚህ እንግዲህ ሂድና አስተካክል ትለዋለች። ስለዚህ ከዛ እንግዲህ እሱም ደግሞ ሳቅ ብሎ እንግዲህ እሺ በቃ የማይቀር ትዕዛዝ ከሆነ ምን አደርጋለሁ ሲል ወደ ሳሎን ያመራል።
ስለዛንን እንግዲህ ታዛዥ ነኝ እመቤትም። ከዛንን እንግዲህ እሺ እንግዲህ ኤረ አሁን ሂድና ሳሎን ተቀመጥ ምግቡን ይዘን እንመጣለን ብሎ ይላታል። እሺ በቃ ብለት ከዛንን እንግዲህ እሱም ደግሞ ደሊለን እዚህ ማምጣትሽ እንግዲህ ጥሩ አደረሽ ብሎ ይላታል። ከዛንን እንግዲህ ምን ማለት ነው ብለ ከዛንን እንግዲህ ምን ማለት ነው ብላ ስትላትም እንዴ አታያትም እንዴ በጠዋት ተነስታ ቁርሳችን እኮ እየሰራች ስለዚህ እንግዲህ በጠዋት ተነስታ ቤቱን እንደዚህ ፈገግ አድርጋ እንዴ አታያትም እንዴ ሲል ይናገራታል። ስለዚህ እንግዲህ አዎ ልክ ነህ። ከዛን እንግዲህ እሷም ደግሞ እንኳን መጣች ለቤታችን ድንቀት ሆናለች። ከዛንን እንግዲህ ቁርስ ከዛንን እንግዲህ እሷ ደሊላም ደግሞ እማዬ የሆነ ነገር የጠረጠረ ነገር ይመስላል ስትል ትናገራለች። ከዛንን እንግዲህ አይ ምንም ነገር የለም ስለዚህ አይመስለኝም ትላታለች። ከዛንን እንግዲህ በግልጽ እንግዲህ የባሌ ባህሪ በግልጽ የሚታይ ነገር አይደለም ትላለች። እስከ መቼ ነው በሰቀቀን የምንኖር? መቼም እንግዲህ ትንሽ ጊዜ ታገሽኝ ትላታለች። ከዛንን እንግዲህ ባዮን እቃውን ላግዝሽ ብላ ትላታለች። ስለዚህ እንግዲህ ከዛንን እንግዲህ ሴቶች ምን አስባችሁ ነው? ስለዚህ ምንድነው የምትጠብቁት? እንድንበላ ነው እንጂ እንድናያቸው አይደለም ስትል ትናገራለች። ከዛንን እንግዲህ እነሱ ምግባቸውን ለመብላት እጆቻቸውን ይዘረጋሉ። ከዛንን እንግዲህ እሺ ብሎ ከዛንን እንግዲህ ምግቡን ይተበበላት። ከዛንን እንግዲህ ራሱን ያነቃንቃል። ከዛንን እንግዲህ እሱ ደግሞ በጣም ከዛንን እንግዲህ እሱም ደግሞ በጣም ደስ የሚልና የሚጣፍጥ ምግብ ነው። ኑሮሽም እንግዲህ እንደዚህ ጣፋጭ ይሁንልሽ እንግዲህ ብሎ ይላታል ደሊላ። ስለዚህ እንግዲህ አሜን ብላ ትለዋለች። ከዚህ እሷም ደግሞ እንግዲህ ቁርሱ ጥሩ ቆንጆ ቅርጽን የሰራሽው ከዛንን እንግዲህ እሱ ደግሞ በህይወቴ እንደዚህ አይነት ምግብ በልቼ አላቅም ስትል ትናገረ። ከዛንን እንግዲህ ሚስትየው እስከ ዛሬ ሲሰራ የነበረው ካልሽ እስከ ዛሬ ስለዚህ እንግዲህ እየጣፈጠ አይደለም እንዴ ስትበላ ነበረ። ከዛ እንግዲህ ከዛን እንግዲህ እስከ ዛሬ የማስበው ምግብ እንደመጠን ስለዚህ እንግዲህ ከዛንን እንግዲህ እስከ ዛሬ የማይሆን ምግብ ነው እንደ ስትበላ የቆየው ስትል ትናገራለች። ከዛንን እንግዲህ በጣም ነው የምታሳፍረው። የእውነት እንደዛ ከሆነ ተሳስተን ከዛ እንደዛ ከሆነ ምንም አይነት ምግብ አልሰራልህም ትለዋለች። አብስለህ ትበላለች ትለዋለች። ስለዚህ ከዛንን እንግዲህ እና ታዲያ ምን ችግር አለው? እስከ ዛሬው እንግዲህ ደሊላ ታበስልልኛለች ብሎ ይናገራል። ከዛ እንግዲህ እሷም ደግሞ ኧረ እኔ ብላ ትለዋለች። ከዛንን እንግዲህ አይ እንደዛ ከዛንን እንግዲህ እኔም በአንድ ጊዜ ልትረሳኝ ነው ወይ ስል ትናገራለች። ከዛንን እንግዲህ ኧረ ተወይ መቼም እንግዲህ አንቺ ደግሞ ነገር ከዛንን እንግዲህ የውልሽ ምግብሽ ስለዚህ ይሄ ምግብ ከዛንን እንግዲህ ከዚህ ሁሉ ነገር ተይና እንቺ ጉርሳ ተቀበይ ብሎ ያጎርሻታል። እሷም ደግሞ ኧረ እባክህ በጉርሻ ልታታለኝ ነው ወይ ስትል ትናገራለች። ከዛ ኧረ በቃሽ እኔ ውዴ እኔ ሲሞትልሽ እንቺ ጉረሺ ብሎ እንግዲህ ያጎርሳታል። እናንተ በቃ የቀረውን ነገ እሰራለሁ። አይኔ ሊዘጋ ነው እንዴ ከደሊላ ጋር አብሬ ልደር እንዴ? ሆይ ምን ላይ እንዳቆምኩ ታስታውሱኛላችሁ? እሺ ነገ ጠዋት ነው የሚሰራው። ደሊላ ምንድን ነው ሊያጎርሳት በጉርሻ ልታታልኝ ነው ወይ? ከዛ ስንት ነው የቀራ? 20 ደቂቃ ሰርቼ 10 ደቂቃ ነው የቀራው። ልስራ ልተኛ? ይኸው 1 ደቂቃ ወራው። አሁን ስንት ቀራ? 10 ደቂቃ ቀራ። አይ ልተኛ ነገ ጠዋት ተነስቼ እጨርሳለሁ። ሆ
ከዛ እንግዲህ ያለው በጥያቄ እንግዲህ ጋሽ ግታቸው ያስጨንቀዋታል። ደሊላ ቆይ ታዲያ አባትሽ አሁንም እና አባትሽ የት ነው የሚኖረው ብሎ ደሊላን ይጠይቋታል። ደሊላም ደግሞ ዝምታ ትንሽ ዝም ካለች በኋላ አባቴ በሕይወት የለም ብሎ ስል እንግዲህ ከዛሱ ደግሞ ሶሪ ይቅርታ አዝናለሁ ሲል ይናገራታል። ከዛኔን ቆይ ምን ሆኖ ነው የሞተ ታሞ ነው ወይም ደግሞ ምን ሆኖ ነው ሲል ይጠይቃታል። ከዛንን እንግዲህ በህመም ነው ያረፈ ስትል ትናገራለች። ከዛንን እንግዲህ እብስት እኔ ምለው የእህትሽ ባል እኮ መሞቱን እኔ አላቅም ነበረ ስል ይጠይቃታል። ከዛንን መቼ ነው እያረፉ ብላ ይጠይቃታል። ይሄ እኮ ቆይቷል በጣም ብሎ ይላታል። እኔ አንተን ለማወቅ በፊት እንግዲህ ነበረ እሱ ያረፈ ስትል እሷ ታስረዳዋለች። ስለዚህ ከዛንን እንግዲህ ብዙ አመት እኮ ሆኖታል ስል እንግዲህ ከዛንን እንግዲህ ደሊላ ግን አባቷ ሲያርፍ ልጅ አይደለችም። ከዛንን እንግዲህ እሷ ደግሞ ቆይ ምን ለማለት ፈልገ ነው አጎቴ ስትል ትጠይቀዋለች። ከዛኔ አይ ዝም ብዬ ነው እንደዚሁ ነው። ስለዚህ እንግዲህ የቤተሰቦቹን ታሪክ ለማወቅ ነው ብላ ትለዋለች። እኔ ግን ከዛ እንግዲህ ግን አንድ ነገር አልገባኝም እብስት ስል ትጠይቀዋለች። ከዛ ምንድነው ያልገባ ስትል ጠይቀዋል። ከዛንን እንግዲህ ቆይ እዛ ቅድም በወጡ ቤት ውስጥ እኮ ደሊላ እማ ስትል ሰማው ብሎ ይላታል። ከዛን ደግሞ ቆይ ምን ማለት ነው ስትል ጠይቀዋለች። ከዛን እኔ እንግዲህ በጆሮ ነው እንግዲህ እኔ የሰማው ስትል ይላታል። ከዛንን እና ምናልባት እንግዲህ የእህት ልጅ እንግዲህ እናቷን እንግዲህ እንዲህ ብላ ትጠራለች። ከዛ ለዛ ነው ብሎ ይላታል። ትላለች እንዴ ብሎ ይላል። ከዛንን ቆይ አለሙ ከአፌ አምልጦ ነው ብላ ነገረች አይደል እንዴ ብላ ትለዋለች። ቆይ ምን እንዲያደርግ ፈልገ ነው? ስለዚህ እንደ ልጄ አድርጌ ነው እያሳደግኳት። ስለዚህ ለዛ ነው እማዬ የምትለኝ ይላታል። ከዛንን እንግዲህ አሁን ደግሞ አንቺ ነሽ ወይ ያሳደግሻት? ቅድም እኮ እህቴ ናት ያሳደገችው ስትል ነበረ ብሎ ይላታል። ከዛንን እንግዲህ ሁለታችን እንግዲህ አብረን ነው ያሳደግናት ብሎ ትላታለች። ከዛንን እንግዲህ እሺ በቃ ይሁን ብሎ ይላታል። ከዛንን እንግዲህ ቆይ እኔ የምለው ደሊላ አንቺ ያክስትሽን ነው ወይም ደግሞ እናትሽን ነው የምትመስይ ብሎ ይላታል። ከዛንን እንግዲህ ደሊላ ደግሞ ቆይ እኔ የምለው ይሄ ቁርስ ነው ወይስ ደግሞ የምርመራ ክፍል ነው ብላ ትለዋለች። ግዛንን እንግዲህ እንደዛ ስላ ጊዜ ከዛንን እንግዲህ እባክን እንግዲህ አለሙ አትጨቅጭቃት ብር ስል ከዛንን እንግዲህ እሱ ደግሞ ቆይ እውነቱን ለማወቅ እንግዲህ መጠየቅ ነውር ነው ወይስ ደግሞ ወንጀል ነው ይላል አለሙ። እንግዲህ አለሙ ከሰዎች ሁሉ ተለየት ያለ ነገር ይመስልም። ከዛንን እንግዲህ ሁለታችሁንም ምን እንዳባሳጫቸው አላቅም። ከዛንን እንግዲህ እሷ ተዋችና ከዛንን እንግዲህ እኔ በቃ ወደዛ እንሄድ ይፈለግ ትለዋል ይችላል። ከዛንን እንግዲህ አለሙደው ከዛንን ኧረ በፍጹም ውዴ በቃ ምን እስቲ ላጎርስ ትለዋለች። ከዛን ደሊላ እንግዲህ ግራ ተጋብታለች። ከዛንን እንግዲህ ብሉ በቃ ደሊላ ብሉ ያዥ እንጂ ብሎ ይላታል። ከዛንን እንግዲህ እሺ እንግዲህ
ከዛ እንግዲህ እንዲህ የምትወድ እንግዲህ ቁርስሽን ላጥ አርግተናል ብሎ ትላለች። ከዛን እንግዲህ ደሊላ እንግዲህ ታግዛ ቁጭ ብላ ነበር። ከዛ እናትየው ትመጣና ከዛን እንግዲህ ቆይ እያሰብሽ ትመስያለሽ ምን ሆነሽ ነው ብላ ትላታለች። ቆይ ምን እያሰብሽ ነው ብላ ስትል ስለ አባቴ እያሰብኩ ነው ብላ ትላታለች። ስለ የትኛው አባትሽ ብላ ትላታለች። ስንትን አባት ነው አለኝ ብላ ትላታለች። ከዛን ታውቀዋለሽ አይደለም አለሙ አባትሽ ነው ትለዋለች። ከዛን ነገሩን እንግዲህ ከዛንን እንግዲህ ቆይ ይሄንን አትቀልጂ፣ እኔ ስለ እንጀራ አባቴ ሳይሆን ስለ እውነተኛ አባቴ ነው ስለዚህ ማወቅ የምፈልገው ትለ ከዛንን እንግዲህ እሷ ደግሞ እባክሽን ትንሽ ጊዜ ስጭኝና ስለዚህ ጊዜ ስጭኝ ጊዜ ያስፈልገኛል ብሎ ይላታል። እባክሽን አሁን ዝም በይ። ከዛንን እንግዲህ ዝም አልልም። ስለዚህ እንግዲህ ስለ ህይወቴ ማወቅ ደግሞ ማወቅ አለብኝ ብላ ትለዋለች። ከዛንን እንግዲህ እነሱ ሁለታቸው ሲጫጫው ከዛንን እንግዲህ ይመጣሉ። ሴቶች ምንድነው ችግር አለ እንዴ ብላ ትለው እንዲሁ እየተጫወተን ነበረ ብላ ትላለች። ከዛንን እንግዲህ ካልሆነ መልካም ነው፣ መልካም ቀን ይሁንላችሁ፣ እኔ ወደ ስራዬ መሄዴ ነው ትለዋለች። ቻው በቃ ብሎ እሱ እንግዲህ ተሰናብቷቸው ይሄዳል። ከዛ እንግዲህ እሷ ደግሞ ኮስቶር ብላ እንግዲህ ቁጭ ብላ ከዛንን እንግዲህ እናትየው ትመጣለች። ልጄ ቆይ ለምንድነው ብቻሽን? ስለዚህ እንግዲህ ለምንድነው በርሽን ከፍተሽ ዘግተሽ የተፈለግሽው ለምንድነው ብላ ትላለች። ቆይ ምንድነው መስማት የሚፈልግ ማወቅ ያለብኝን ሁሉ ነው ትለዋለች። ከዛንን ልጄ ቃል ገባኝ። ከዛንን እንግዲህ ልጄ ቃል ገባልሻለሁ ስለዚህ እንግዲህ ጊዜ ሲደርስ ሁሉም ነገር እነግርሻለሁ ብላ ስትላትም ቆይ ለምንድነው? ከዛንን እንግዲህ በዚህ ሰዓት እንኳን ለአንቺ እንግዲህ ለማንም ሰው መልስ የሌለኝን ነገር እየጠየቅሽኝ ልቤን አታድሚው ትላታለች። ከዛ እሷ ደግሞ ምን ማለት ነው ይሄንን እኮ ግዴታ መጠየቅና ማወቅ የለብኝም እንዴ ስትል ደሊላ እናትዮ በጥያቄ ታፋጥጣታለች። እንግዲህ የደሊላ እናት በጣም ተጨነቀች። ደሊላ የምትጠይቀው ጥያቄ ለእያንዳንዱ መልስ ለመስጠት እንግዲህ በጣም ከብዷታል። ከዛንን እንግዲህ ይሄ ነገር ለመጥያቄና ለመልስ እንኳን እንግዲህ ምንም ነገር እንኳን ለመመለስ የሚያቅተኝን ጥያቄ ነው የምትጠይቀኝ። ስለዚህ እንግዲህ ማንም ሰው መጠየቅ እንግዲህ ሲችልበት ከዛ ግን ለመልስ የሌለው ነገር እንግዲህ በጣም ከባድ ነው ትላለች። እሷም እንግዲህ በጣም ተጨንቃ ከዛኔን በቃ ቆይ ምንድነው የሆንሹ? የደሊላ ማምጣት እኮ እንደው ለአንቺ ጭንቀት ይሆንብሻል ብዬ ሳይሆን ደስታ ነው የሚሆንብሽ ብዬ ነበር የማስበው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እሷ አይደለችም፣ እሷ እንግዲህ ለተፈጠረው ነገር ሁሉ ተጠያቂ አይደለችም፣ እንግዲህ ለሁሉም ነገር ተጠያቂዋ እኔ ነኝ ትላለች። እኔ ይመስለኛል የአባቷን ገዳይ እንግዲህ ደሊላ እናቷ አግብታ እየጠበቀቻትና ነገሩ ወደዛ እየሄደ ይመስለኛል። ሰውዬ እንግዲህ ስለ አባቷና ስለ ዘራዘሮቿ እንግዲህ ሁሉም ነገር እንግዲህ በዝርዝር ማወቅ ይፈልጋል። ነገር እንግዲህ አንድ ነገር ቢኖረውና እንዲሁም ደግሞ የሆነ ጥፋት ቢኖር እንጂ ከመሬት ተነስተው ይሄንን እንግዲህ ሊፈለፍል አይችልም። ነገር እንግዲህ ተጠራጣሪና ሁለተኛ ነገር ደግሞ ሁሉም ነገር ማወቅ ይፈልጋል ጋሻ አለሙ። ከዛ እንግዲህ ደሊላም ደግሞ ስለ አባቷ ከዛንን እንግዲህ ጋሻ አለሙ እንግዲህ ይሄን ሁሉ ማወቅ የሚፈልጉት አንድ ትልቅ እንግዲህ ምስጢር ከኋላቸው ያለ ይመስለኛል። እንግዲህ የእናትየው ደግሞ ድጋሜ ውሸቱ እንግዲህ መዋሸት ሌላ ድጋሜ ራስ ምታት ነው። ከዛንን እንግዲህ እኔ ደግሞ እውነቱን ብነግር እንግዲህ ባጣ ብዬ
የሚመጣ መስሎኝ እንግዲህ ፈራው። እንዴት አርጌ ሊንገር እንግዲህ እያለች ብቻዋን እንግዲህ ታወራለች። ከዛ እንግዲህ እሱ ምንም እንግዲህ ይሄንን እንዴት አርጌ ማስረዳት እችላለሁ ብላ እንግዲህ ታወራለች። ከዛ እንግዲህ እናቷ እንግዲህ ከዛንን እናትየው ደግሞ ብቻዋን ቁጭ ብላ ስትላት ከዛንን እንግዲህ ቆይ አንቺ አልተኛሽም ስትላትም ከዛንን እንግዲህ አንቺ ምን ታረጋለች ትላታለች። እንቅልፍም ብብሎኝ ነው ብላ ትላታለች። እንግዲህ ከዛንን እንግዲህ ደሊላ ደግሞ ብትተኝ ነበረ የሚገርመኝ ትለንስ ከዛንን እንግዲህ ምን ማድረግ ይችላለሁ? በእርግጥ በአፌ የሚወጣው ነገር ሁሉ እንዳናድድሻል ብላ ትላታለች። ከዛንን እንግዲህ ምንድን ነው ብለ ከዛንን እንግዲህ ቆይ አይኑን እያየ ከምትዋሺ አንቺ ማወቀ አላወቀም ብለሽ ከምትሳቀቂ ለምንድነው እውነቱን ብትናገሪ ብላ ትላታለች። ከዛ ስለዚህ እንግዲህ አሁን እንግዲህ ሁሉም ነገር እኮ እንደምታወሪ ቀላል አይደለም ስትል ትናገራለች። እንግዲህ ጋሽ ግታቸው ቁርስ እየሰራች ደሊላ ልጄ ቁርስ እየሰራች ነው ወይ ብሎ ይጠይቀዋታል።